ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የዩክሬን ወታደራዊ ስለላ ድርጅት በሚቀጥሉት 24 ሰዓታት ውስጥ ከኢራን የሚቃጣ የባላስቲክ ሚሳኤል ጥቃት በኪቭ ላይ ሊሰነዘር እንደሚችል አስጠነቀቀም። የዮርዳኖስ ጦር ዛሬ 5 የኢራን ሚሳኤሎችን ማክሸፉን አስታወቀም። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የዩክሬን ወታደራዊ ስለላ ድርጅት በሚቀጥሉት 24 ሰዓታት ውስጥ ከኢራን የሚቃጣ የባላስቲክ ሚሳኤል ጥቃት በኪቭ ላይ ሊሰነዘር እንደሚችል አስጠነቀቀም። የዩክሬን ወታደራዊ ስለላ ድርጅት በሚቀጥሉት 24 ሰዓታት ውስጥ ከኢራን የሚቃጣ የባላስቲክ ሚሳኤል ጥቃት በዋና ከተማዋ ኪቭ ላይ ሊሰነዘር እንደሚችል ማስጠንቀቂያን ሰጥቷል። የዩክሬን ባለስልጣናት እንደሚያምኑት ከሆነ ጥቃቱ ከተፈጸመ እስከ 3 የሚደርሱ ሚሳኤሎች ከኢራኗ ታብሪዝ ክልል ሊተኮሱም ይችላሉ። ይህ ጥቃት ሩሲያ ከምታደርገው የተቀናጀ የሚሳኤልና የድሮን ጥቃት ጋር ተደምሮ ሊሰነዘር እንደሚችልም ተገልጿል። ለአዲሱ ከፍተኛ መጠን ያለው ጥቃት ዝግጅት ስትልም ሩሲያ ስትራቴጂካዊ ቦምብ ጣይ አውሮፕላኖቿን ወደ ዩክሬን አቅራቢያ በሚገኙ የጦር ካምፖች በድጋሜ ማሰማራቷም ተዘግቧል። ከኢራን ግዛት በቀጥታ ሚሳኤል የመተኮሱ አጋጣሚ አሁንም ዝቅተኛ እንደሚሆን ቢገመትም የዩክሬን ስለላ ድርጅት ግን ሊደቀን የሚችለውን ስጋት ሙሉ በሙሉ ወደ ጎን ማለት አይቻልም ሲልም አሳስቧል። የዮርዳኖስ ጦር ዛሬ 5 የኢራን ሚሳኤሎችን ማክሸፉን አስታወቀም። ጥቃቱ በኢራንና አሜሪካ መካከል ለሳምንት የዘለቀው አንዱ በሌላው ሲያደርሱ የነበረው ጥቃት ለአፍታ ከቆመ በኋላ ቴህራን በቀጠናው ሀገራት የሰነዘረችው የመጀመሪያው ጥቃትም ሆኗል። የኢራን እስላማዊ አብዮታዊ ዘብ ጥቃቱን መሰንዘሩን አረጋግጦ ለዩናይትድ ስቴትስ ትምክህተኛነትና ወረራ ምላሽ ለመስጠት የተወሰደ ነው ብሏል። ዝርዝር መረጃ ግን አላወጣም። ጥቃቱን አስመልክቶ የዮርዳኖስ ጦር ቃል አቀባይ በሰጡት መግለጫ ዛሬ ጧት ከኢራን ተተኩሰው ወደ ግዛታችን ያመሩ 5 ሚሳኤሎችን መክተናል ብለዋል። የኢራን እስላማዊ አብዮታዊ ዘብ በበኩሉ በሀገሪቱ መንግስታዊ ቴሌቪዥን ባስተላለፈው መግለጫ የአየር ኃይሉ በዮርዳኖስ በሚገኘው የአሜሪካ አየር ኃይል ጦር ሰፈርና የአሜሪካ ማዕከላዊ እዝ ማዕከልን በበርካታ ባላስቲክ ሚሳኤሎች ኢላማ አድርጓል ብለዋል። አብዮታዊ ዘቡ አክሎም በእስላማዊቷ የኢራን ሪፐብሊክ ላይ የሚቃጡ ዛቻዎች እስካልቆሙ ድረስ ጥቃቱ ይቀጥላልም ብለዋል። ጥቃቱ የተፈጸመው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ለመገናኘት ዋሽንግተን ባቀኑበት በትላንትናው ዕለት ነው። የዩክሬኑ ፕሬዝዳንት ዘለንስኪ 300 የፓትሪዮት ሚሳኤል መከላከያዎችን ለፕሬዝዳንት ትራምፕ መጠየቃቸው ተሰማ። የዩክሬኑ ፕሬዝዳንት ዘለንስኪ የሀገሪቱን የኃይል መሰረተ ልማት ለመጠበቅ የክረምት ጥቅል ሚሳኤል መከላከያዎችን አሜሪካን ጠይቀዋል። ፕሬዝዳንት ቮሎዲሚር ዘለንስኪ ፕሬዝዳንት ዶናልድ ትራምፕ የሩሲያን የኃይል መሰረተ ልማት ጥቃቶች ለመከላከል የሚያስችል የክረምት ጥቅል የፓትሪዮት ስርዓት መከላከያ ሚሳኤሎችን በአስቸኳይ እንዲሰጧቸውም ጠይቀዋል። ይህም 300 ሚሳኤሎችን ያካትታል ተብሏል። ዘለንስኪ ይህንን ከአክሲዮስ ጋር ባደረጉት ቃለ ምልልስ ገልጿል። ከክረምቱ በፊት የእነዚህ መከላከያ ሚሳኤሎች እጥረት ካልተፈታም ሩሲያ የዩክሬን የኤሌክትሪክ ኃይል ማመንጫዎችን በመደምሰስ በሚሊዮን የሚቆጠሩ ዩክሬናውያንን ያለ ማሞቂያ ልታስቀርና ሰብአዊ ቀውስ ልትፈጥር ትችላለችም ብለዋል። እንደ ዘለንስኪ ገለጻ በስብሰባው ወቅት ፕሬዝዳንት ትራምፕ የፓትሪዮት ሚሳኤሎችን ለማምረት ፍቃድ የመስጠት ጉዳይን ለመፍቀድም ተስማምተዋል። እንዲሁም የክረምት ጥቅል አቅርቦቱን ለመርዳት እንደሚሞክሩም ቃል ገብተዋል። በተመሳሳይ ጊዜ ትራምፕ ከኢራን ጋር ባለው ጦርነት ምክንያት ለመከላከያ ሚሳኤሎቹ ከፍተኛ ፍላጎት በመኖሩ ይህ ቀላል እንደማይሆን በግልጽ አስታውቋል። ዘለንስኪ እንደተናገሩት ሩሲያ በዩክሬን ላይ በምታካሄደው እያንዳንዱ ከፍተኛ ጥቃት ከ30 እስከ 40 የሚደርሱ ባላስቲክ ሚሳኤሎችን ትጠቀማለች። ጠላት በየወሩ ከ3 እስከ 5 የሚደርሱ መሰል ጥቃቶችን ያደርሳልም ብለዋል። የዩክሬን ባለስልጣናት የፓትሪዮት ስርዓት ሚሳኤሎችን ለማምረት ፍቃድ ቢያገኙ እንኳን ከፍተኛ መጠን ያላቸውን
መከላከያ ሚሳይሎች ለማምረትና አቅምን ለማሳደግ ጥቂት ዓመታት ሊወስድ እንደሚችልም ይታመናል። ፕሬዝዳንቱ ዩክሬን በፓትሪዮት መከላከያ ሚሳይሎች ምትክ ማንኛውንም ወታደራዊ ቴክኖሎጂና ልምድ ከአሜሪካ ጋር ለመጋራት ዝግጁ መሆኗን አረጋግጠዋል። ዘለንስኪ ትላንት በዋይት ሀውስ ከትራምፕ ጋር የተገናኙ ሲሆን ውይይቱ በጎ እንደነበርም ተነግሯል። የተወያዩባቸው ርዕሰ ጉዳዮች የዩክሬንን የአየር መከላከያ ማጠናከርና የፓትሪዮት ስርዓት ሚሳኤሎችን የማምረት ፍቃድን ያካተተ እንደነበርም ታውቋል። የፕሬዝዳንቱ ጽህፈት ቤት ኃላፊ በስብሰባ ወቅት ወገኖች በሁሉም ደረጃዎች የድርድር ሂደቱን ለማጠናከር መስማማታቸውን አስተዋል። ዘለንስኪ ከአሜሪካ ሴናተሮች ጋር የተገናኙ ሲሆን በሩሲያ ላይ የሚጣሉ ከባድ ማዕቀቦች ረቂቅ ህግ ላይ የሂደቱ ውሳኔ በሚሰጥበት ወቅትም ተገኝተው እንደነበርም ተዘግቧል። ኢትዮጵያውያን በእስያ የሚገኙ የሳይበር አጭበርባሪዎች ተጠቂ መሆናቸውን የመንግስታቱ ድርጅት አስጠነቀቀም። ኢትዮጵያውያንና ኬንያውያን ስራ ፈላጊዎች በእስያ ሀገራት ውስጥ በስፋት የሚገኙ የማጭበርበሪያ ካምፖች ተጠቂ መሆናቸው በየጊዜው የጨመረ መምጣቱን የመንግስታቱ ድርጅት ይፋ አድርጓል። የመንግስታቱ ድርጅት የስደተኞች ኤጀንሲ የወንጀል መረቦች ከአገር ውጭ ስራ የሚፈልጉ ሰዎችን በመመልመል ጥብቅ ጥበቃ በሚደረግላቸው ካምፖች ውስጥ በማስፈራራት ድብደባና ስቃይ በመፈጸም የሳይበር ማጭበርበር እንዲፈጽሙ ያደርጓቸዋልም ብሏል። ዛሬ ከሚከበረው ህገወጥ የሰዎች ዝውውር መከላከያ ዓለም አቀፍ ቀን ዋዜማ IOM ባወጣው መግለጫ እንደገለጸው በመላው እስያ ከሚገኙ የማጭበርበሪያ ማዕከላት እንዲወጡ ከተደረጉ ሰዎች መካከል ከምስራቅ አፍሪካ የመጡት ስደተኞች ከፍተኛውን ቁጥር ይዛሉም ብሏል። ድርጅቱ ይህንን አዲስ ብቅ ያለ የህገወጥ የሰዎች ዝውውር መንገድ ነው ሲልም ሁኔታውን ጠርቶታል። ተጎጂዎች ብዙውን ጊዜ በውጭ ሀገር ከፍተኛ ገቢ የሚያስገኙ ስራዎችን እንደሚያገኙ በሚገልጹ ማስታወቂያዎች አማካኝነትም ተስበዋል። ይሁን እንጂ ወደ ታለመላቸው ስፍራ ሲደርሱ ፓስፖርታቸው ይወሰድባቸዋል። እንዲሁም በቋሚ ክትትል ስር ሆነው በኦንላይን የማጭበርበር ስራዎች ላይ እንዲሰማሩም ይገደዳሉ። የመንግስታቱ ድርጅት እንደገለጸው አንዳንድ ከካምፖቹ እንዲወጡ የተደረጉ ሰዎች በማጭበርበር ተግባራት ላይ ለመሳተፍ ፈቃደኛ ባለመሆናቸው ምክንያትም ድብደባ፣ ጾታዊ ጥቃት እንደተፈጸመባቸው፣ ለረሃብ መዳረጋቸውና ብቻቸውን መታሰራቸውንም ተናግረዋል። ምስራቅ አፍሪካውያን በማጭበርበሪያ ካምፖች ውስጥ መገኘታቸው ለግዳጅ ወንጀል ሰዎችን ማዘዋወር ከአሁን በኋላ የሩቅ ስጋት እንዳልሆነ ያሳያል ሲሉ የIOM የምስራቅ አፍሪካ ቀንድና የደቡብ አፍሪካ ዳይሬክተር ተናግረዋል። የወንጀል ቡድኖች በቀጠናችን የሚገኙ ስራ ፈላጊዎችን ባህር ማዶ ስራ ይገኛል በሚል በሐሰተኛ ማባቢያ ያጠምዳሉም ብለዋል። IOM እንደገለጸው የሰዎች ዝውውር አደራጅ ቡድኖች እንቅስቃሴያቸውን ከእስያ ውጭ እያሰፉ ሲሄዱ ከአፍሪካ የሚመለምሏቸው ቁጥር እየጨመረ መጥቷል። ከአውሮፓውያኑ 2022 እስከ 2025 ባለው ጊዜ ውስጥ ኤጀንሲው በደቡብ ምስራቅ እስያ ለግዳጅ ወንጀል ተግባር ከተወሰዱት ከ39 ሀገራት ለመጡ ከ3500 በላይ ሰዎችም ድጋፍ አድርጓል። ከነዚህ መካከል ከኢትዮጵያ፣ ከኬንያ፣ ከኢንዶኔዥያ፣ ከህንድ፣ ከስሪላንካ፣ ከባንግላዴሽ የመጡ ተጎጂዎች እንደሚገኙበትም ታውቋል። IOM የኢትዮጵያውያኑና የኬንያኑ ቁጥር ምን ያህል እንደሆነም አላሳወቀም። እንደ መንግስታቱ ድርጅት የአደንዛዥ እጽና የወንጀል ጉዳዮች ቢሮ መረጃ ከሆነ በምስራቅ እስያ፣ በደቡብ ምስራቅ እስያ፣ በአውስትራሊያና በኒውዚላንድ የሚከናወኑ የኦንላይን የማጭበርበር ተግባራት ባለፈው ዓመት ብቻ ከ88 እስከ 114 ቢሊዮን የአሜሪካን ዶላር የሚገመት ገቢ አስገኝቷል። እንዲሁም ለህገወጥ ሰው ዝውውር የተዳረጉ በመቶ ሺዎች የሚቆጠሩ ሰራተኞች በእነዚህ የማጭበርበር ማዕከላት ውስጥ ታጉረው እንደሚገኙም ይታመናል። እንደ ማይናማር፣ ካምቦዲያና ላኦስ ባሉ የደቡብ ምስራቅ እስያ ሀገራት የተስፋፉት እነዚህ ካምፖች በየዓመቱ በቢሊዮኖች የሚቆጠር ገቢ የሚገኝባቸው የኦንላይን ማጭበርበሪያ ናቸው። ህገወጥ የሰዎችና የህፃናት ዝውውር፣ የግዳጅ ወንጀለኝነት፣ የሰዎች ስቃይ፣ ህገወጥ ቁማር እንዲሁም በወንጀል የተገኘን ሀብትን ህጋዊ ማስመሰል የእነዚህ ካምፖች መገለጫ መሆናቸውን የመንግስታቱ ድርጅት የመድኃኒትና የወንጀል ቢሮ መረጃም ያመላክታል። IOM እንደገለጸው በኦንላይን የማጭበርበር ተግባራት ውስጥ እንዲሳተፉ የተገደዱ ብዙ ተጎጂዎች በስተት እንደ ወንጀለኛም ይቆጠራሉ። ዩናይትድ ስቴትስ ኢንስቲትዩት ኦፍ ፒስ የተሰኘው የአሜሪካ መንግስት የባለሙያዎች ቡድን የበርማ ፕሮግራም ዳይሬክተር የሆኑት በአንድ ወቅት ለቢቢሲ እንደተናገሩት የእነዚህ ካምፖች መነሻቸው የቻይና ህገወጥ ቁማር ኩባንያዎች ናቸው። የቻይና መንግስት በእነዚህ አቋማሪዎች ላይ እርምጃ መውሰድ መጀመሩን ተከትሎም የወንጀል ቡድኖቹ አጎራባች ወደሆኑት ፊሊፒንስ፣ ካምቦዲያና ማይናማር በመሻገር ተመሳሳይ ተግባር መፈጸም መቀጠላቸውንም አስረድቷል። የቻይና እርምጃን ተከትሎ ግን ፊታቸውን ወደ ሌሎች ሀገራት ዜጎችና አዲስ የበይነ መረብ ማጭበርበር ዘዴዎችን ወደ መጠቀምም አዙሯል። ዘመናዊ ባርነትን ለመዋጋት
ለመዋጋት የሚሰራው የዩናይትድ ኪንግደም ተቋም ያደራጀው በተለያዩ ሀገራት የሚገኙ የማጭበርበሪያ ካምፖች ዝርዝር እንደሚያሳየው ማይናማር ውስጥ ይህ ተግባር የሚፈጸምባቸው ቢያንስ 154 ግቢዎች አሉ። የካምፖቹ ዝርዝር እንደሚያሳየው ከሌሎች ሀገራት ይበልጥ ማይናማር ውስጥ ብዛት ያላቸው ካምፖች ይገኛሉ። የካምፖቹ ባለቤቶች ህንፃዎችን የማጭበርበር ድርጊት ለሚያከናውኑ የወንጀል ቡድኖች ያከራያሉ ሲል ቢቢሲ ዘግቧል። ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንሎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት